ምን ያክል ከባድ ቅዳሜና እሁድ እንዳሳለፍን አልገባችሁም። መጀመሪያ እንደምታስታውሱት ያው ሐሙስና አርብ ማርኬቱ አብዛኛው ዝግ ስለነበረ ያ ቴንሽን አለ መጀመሪያ። ከዛ ዊኬንዱ ላይ ትራምፕ ወደ አሜሪካ ከተወሰኑ ሀገራት ሰዎች እንዳይገቡ ጊዜ ገደብ የሌለው ክልከላ ያሳልፋል። በተጨማሪ ደግሞ ቬንዙዌላ ኤርስፔስ ክሎዝድ እንደሆነ ትሪት ይደረግ፣ ምንም አይነት አውሮፕላን እዛ አካባቢ እንዳይንቀሳቀስ ብሎ እገዳ ያስተላልፋል። የሌላ ሀገር ማለት ነው፣ የሌላ ሀገር ኤርስፔስ። ይህ ማለት ነው እሱ ያደረገው እዛ አሜሪካ ሆኖ ለምሳሌ እዚህ ኢትዮጵያ ውስጥ ምንም አይነት አውሮፕላን እንዳይንቀሳቀስ እንኳን ማረፍና መነሳት በኢትዮጵያ አየር በኩል ምንም ነገር እንዳያልፍ እንደማለት ነው። አስቡት። ከዛ በቃ ሰዎች የመሰላቸው በቃ ቬንዙዌላ ላይ ጦርነት ሊጀመር ነው፣ አየር ጥቃት ሊያደርግ ነው ተብሎ ነው የታሰበው። በቃ ሌላ ነገር ምንም ልታስቡ አችሉም በዛ ሰዓት። እሱ ብቻ ሳይሆን ደግሞ ማለት ነው ትላንትና በእሁድ ቀን ማለት ነው የኦፔክ ስብሰባ ነበር። የኦፔክ ስብሰባ ማለት ትላልቅ የነዳጅ አምራች ሀገራት በዝግ ስብሰባ የሚያደርጉት ትልቅ የሆነ ስብሰባ ነው። እዛ ደግሞ ምን እንደሚፈጠር ራሱ አይታወቅም፣ ያው ዝግ ስብሰባ ስለሆነ ማለት ነው። እሱ ብቻ እንዳይመስላችሁ ትላንትና ደግሞ ሲድኒ ውስጥ አውስትራሊያ የሆነ ነገር ፈንድቶ በቃ ከተማው ብጥብጥ አድርጎታል። እንግዲህ በዚህ ሁሉ ምክንያት እኔ እንደውም ከዚህ በላይ ነበር የጠበኩት። እነ ናስዳክ እነ ቢትኮይን ምናምን እንደዚህ ወርዷል እንደምታዩት በሰኞ ጠዋት። ያው እንግዲህ ሪከቨሪ ያደርጋል ብለን እናስባለን በሳምንቱ መጨረሻ። ማንኛውም እንደዚህ አይነት ነገሮች ኢንተረስት የሚያደርጋችሁ ከሆናችሁ ለ20 ቀናት የሚቆይ የክሪፕቶ ከረንሲ ስልጠና በአማርኛ ተዘጋጅቶላችኋል። ሞር ኢንፎርሜሽን ለማየትና ለመመዝገብ የሚፈልጉ ከሆነ እዚህ ጋር ሜንሽን ያደርኩላችሁን ቪዲዮ ገብታችሁ እዩት።